አሁን ይሄ ድራማው ራሱ ምንድነው የሚያስተምረው? ምንድነው እንዲማርበት ህዝቡ ነው? እነሱ በቃ ዶራል ብቻ ነው ህዝቡ። ምንድነው ህዝቡ ጭንቅላት ውስጥ ናቸው ብለው አስበው ነበር። አሁን እኮ መውጫ የጠፋቸው እኮ እኛ እንደዚህ ስናደርገው ስንተነት ነው እንጂ እነሱ በቃ ምንም ችግር የለም ይቀበሉናል። የሰጠናቸውን አይነት ነገር ነበር ነው። ይሄ እኮ ዝሙት እኮ ነው። ህዝቡ ለምንድን ነው የሚናደድብን? ገንዬ ስሚ፣ ህዝቡም እየተናደደብን እየሰደበን ያለው እኮ ለምንድን ነው እንደሚያወሩት እኮ ነው። እንዴ ምን ሆነሻል? ይሄንን እንትን አትይ እንዴ! ለምንድን ነው ይሄን ነገር የሚያወሩት? በቃ ለምን ታወራላችሁ? ለምን ታወራላችሁ ነው በቃ። እንደበፊቱ ዝም ብለህ እና እንዴ ምን ሆነሻል? አዎ እንዴ የሚሰድቡን ምን አድርገናቸው ነው? ይሄንን ለምን ትላላችሁ እንዴ? ለምን አትቀበሉ? ዩዘርዬ አንድ ጊዜ ላስረዳሽ። እኛ እነዚህ ሰዎች አልሰደብንም፣ ለይተን ምንም ያልነው ነገር የለም። ይሄ ነገር ልክ አይደለም የምትሰሩት ስራ። በቃ እስካሁን ብዙ ጊዜ ዝም ተብሏል። ግን በቃ ስራችሁ ልክ አይደለም ስላልናል እንደ እየሰደቡንና እየተቃወሙ ነው ያሉ። ሌላ ምን አጥፍተን ነው? አልሰደብናቸው፣ ፎቶ አልዘቀዘቅን፣ ምን አላል። አስተያየት ትክክለኛ አዎ ስለማታውቂ ነዋ። ኖ ይወድሽኝ በተወሰነ እዚህ ጋር ሁለት እንትን ለብሰው ሁለት ማሊያ ለብሰው የሚጫወቱ አሉ። በቃ እኛ የራሳችንን አስተያየት ነው። ይሄኛው ነው ይወድሽ ይሄኛው እና ለዛ ነው አሁን እስቲ የዛሬው ትምህርቱን እንቀበላለን የፈለገውን የሚሉት እኮ ያንን ብልግናውን ለአንድ ሰው ብሎ የሚቀበሉ ናቸው። ገባሽ? እዚህ ጋር ደግሞ የሚያስብ ሰው የሚያገናዝብ ሰው ምንድነው ይሄ ለትውልዱም ለተመልካቹ ምንድነው ሴንስ የሚሰጠው? እስኪ ይሄ ትውልዱ ቢያየው እንዴት ይሆናል? እኛስ ብናየው እንዴት ነው ዝም የምንለው ብለን ለምንለው ያማል። ግን ምንም ለማይመስላቸው ዝም ብለው በቃ በበድል ለሚኖሩት ግን ምንም ትክክል ነው ለነሱ ሁሉም ነገር። እነሱ ያንን ነው የሚያቆቸው የነበረው። ገባሽ? የሚያቁት ያንን ሰው ነው። እነዛን ተመልካቾች ግሩፕ ሰርተው አሁን እኮ አሉ እኮ ጭንቅላት ያላቸው እኮ አላቸው። ይሄ ምንድነው የምንማርበት የሚሉ እኮ አሉ የሚጠይቁ ልክ እንደኛ አውሬች የኔ እናት ዛሬ የሚጠይቅ ሰው ስላልነበረ እነሱ ያው ስራቸውን ነው የሚሰሩ ስራ ነው የሚሰሩት። ግን አሁን እኛ ስናይ ሲሰሩም ትምህርት የሚሰጥ ነገር ቢሰሩ ሌላ ጊዜ ስለሚሰሩ ማለት ነው። ለምሳሌ ምሳሌ ይሰጠናል አይደለ? ሴት ልጅ እንዲሞን የለባትም እንደዚህ ምናምን እያለ እሱ ያስተምር ነበረ። እሷም እንደዛው። እነሱም በዛ መልኩ ስለምናውቃቸው አሁን አክሴፕት ማድረግ ሁሉም ሰው የከበደው ለዛ ነው እንጂ ሁሉም ሰው ይሰራል፣ ይሄን ስራ ይሰራል። ማንም የሚያያቸው የለም። እኔ አላይም በበኩሌ ሌላ ቦታ ሂጅ። እነዚህ ግን እኮ ጤነኛ ነገር ስለሚያስተላልፉ እንደውም በጣም ነው በዚህ ጄኔሬሽን እኛ እኮ ተለቅ ያልን ስለሆንን ነው። በአይምሮም ገባሽ በእድሜም እድሜ ቁጥርም ቢሆንም ትንሽ እናገናዝባለን። እንትኖች ውስጥ በእነሱ እድሜ ያሉት ትውልዶች ውስጥ ምንድነው እነሱማ ስሚ ያለቃቅሱ እንደዚህ ያረጋጉ። ተረጋጊ ገን እየተረጋጊ እነሱማ እኛን እንደውም አንቺም አሁን ትልቅ አይደለሽም፣ ሁላችንም እግዚአብሔር ይመስገን። ትልቅነት ደግሞ ክብር ነው። ገባሽ? ትልቅም ብትሆኚ ክብር ነው። ግን እነሱ እንደውም እያሉ ያሉት ምን አሉ? እነሱ ትልቅ አይደሉ ወይ? ለምን ይሄንን አስተያየት እኮ ይሰጣሉ ብለው የሚቃወሙ ህዝብ አለ። ምን ሆነሻል ገንዬ? ተይ እንጂ ኖ ሁሉም ህዝብ እኮ አንድ አይነት ግንዛቤ የለውም እኮ። እነሱ እንደውም እኮ አልኩሽ እኮ አሁን እነሱ እንደውም ትውልዱ ይሄ ነገር እኛን አያስተምርም ማለት አለበት እንጂ ይሄንን ነገር መደገፍ የለባቸውም። ስለዚህ ግን ጭንቅላት ደግሞ የሁሉም ሰው አንድ አይደለም። ትልቅ ሰው ነን አሉን አይደል እንዴ መቅድዬ? ትልቅ ሰው እንዴት ይሄንን ነገር ለልጆቹ ያስተላልፋል እንዴ? እኔ ተቀብዬ ለልጆቼ እንዳስተምራቸው ነው ወይስ ምንድነው ይሄ? እሺ ይንገሩን እስቲ። ትላልቅ እኮ ይሄንን ነው መቃወም ያለበት። ለምን ይሄ ትክክለኛ አይደለም። እስቲ የምን ታወሪያለሽ አንቺ? ልክሽ ማለት ልጆች እንዳይማሩ አንቺ ማየት ካልፈለግሽ መውጣት ነው እንጂ ይሄ አሁን እነሱ እኔ እኮ ስለ ልጆቼ ብቻ አይደለም። አንቺ ስለ ልጆችሽ ብቻ ነው እንዴ? ትውልድን ማያስጨንቅሽም እንዴ? ትውልድን ማን ነው እንትን የሚለው? ህዝብ እኮ ነው አይደል እንዴ? ህዝብ እኮ ነው መንግስት አይደል እንዴ? እነዚህ ልጆች ከምንድን ነው የሚወጡት? በቃ ሴት አባራሪ እንደፈለጉት ሰውን የማይሰሙ እንደፈለጉት ሴትን እንትን የሚሉ የሚያጎሳቁሉ እንደዛ አይነት ትውልድ ነው እንዴ የሚፈለገው? ለምን እኔ እንደሱ ማለት አይደለም እኮ። እኔ እንደዛ ይስሩ ማለት አይደለም። ሁሉም ሰው እኮ እየሰራ ነው። እነዚህ ብቻ አይደለም የሚሰሩት ይሄን ስራ። እኛ እነዚህን በዚህ መልክ ሁሉም ሰው እኮ ይኸውልሽ፣ እስቲ የትኛው ነው ከነሱ ፓርት የሚመጡት ናቸው እንጂ እንዲህ አይነት ስራ የሚሰሩት እነ ጽጌ ናቸው። ሰሩ በቃ የሆነ ነገር ድብልቅልቅ አድርገው ይተውታል። ደግሞ ሌላ ይቀጥላሉ። እንደዛ እኮ ነው ስራ የሚሆን። ቆይ እነ ጽጌ ምናምን ላልሽው እነሱም ይሰራሉ ይሄን ነገር። እኔ ስለሌላ ሰው ማውራት አንፈልግም፣ ግን ስለነዚህ የምናወራ እነዚህን የምናውቃቸው በየትኛው መልኩ ነበረ ነው። ይሄ ነው ጥያቄ። አሁን የምናወራው እዚህ ጋር
እነሱም በዚህ መልክ ስለማናቃቸው ነው እንጂ ይሄ ሁሉም እያደረገው ሁሉም እየሰራው ነው። ይሄ የኛ ቢዝነስ አይደለም። መናገር ያለብን እነዚህ ልጆች ለኛ አሁን እንደ ዱቡዳ ቢጫ ሳያሳዩ ቀይን ያሳዩን ገባሽ? አለማስጠንቀቂያ ከባድ ውስጥ ነው የገቡት አይተናቸው በማናውቀው መልኩ። ለዛ ነው ሰው ሁሉ ሰርፕራይዝ ሆነው። ምክንያቱም እነሱ የሚያስተምሩ የነበሩ እንደዚህ ለዚህ ለአሁኑ ትውልድ እንደዚህ ያሉ የሚያስረዱ የነበሩ ልጅ በአንዴ እዚህ ስር መግባታቸው እንዴት ተብሎ ነው ሁሉም ሰው የሚያወራው አይደለም ስለነሱ። ወደ እሱ ጋር ከሄድሽ ምን እንዳየው ታውቂያለሽ? አሁን የሰሩት ስራ አወጣ ባህሪያቸውን፣ ድራማ ባይሆን ማለት ነው። ምክንያቱም የሆነ ፌክ የሆነ ነገር የሚያደርጉ ነው ይመስለው። አሁን ለምሳሌ ሴት እናከብራለን ምናምን የሚባለው ነገር እዚህ ጋር የሰሩት ስራ በቃ በሙሉ ዳሜጅ ያደረገው ይመስለኛል አይደል? እሱ እኮ ነው የምልሽ። አሁን እሱ ፓርት እኮ ነው አሁን ሰው ሁሉ ሰርፕራይዝ ያደረገው። እኛ በዛ ስለምናቃቸው ይሄ ነገር ሲመጣ አጠፋው። በቃ በዛ ነው አሁን ሰው ሁሉ እንደዚህ ተገርሞ የሚያወራው እንጂ ያለ ሰው አለ አይደለም። እና ነገር የምነግርሽ ነገር እኔ መጨረሻ ላይ የሚናገራቸው ንግግሮች አሉ። ብሩክ ምን በይኝ፣ ለምሳሌ ባለፈው ቤት ውስጥ አብሬሽ ካላደግና ሴት ናት በምንም ያልታለለች እኔ ወርቅም ገዛሁላት ምንም ገዛሁላት ያ ዩልታ ይዟት እንኳን ከኔ ጋር እንደርስላት እንኳን እንደዛ እየወደደችኝ አላደረችም። ምን ያህል ጀግና ሴት እንደሆነች ብሎ አለ። ገባሽ? እሷን ለማሳየት ነው ተባለ። አሁን ደግሞ የዚህን ደግሞ ምን ብሎ እንደሚያመጣልን ደግሞ የዚህን መልስ ደግሞ አናቀምኛው በዚህ ያወራል። እሱ ደግሞ የሆነ ነገር ሊለን ይችላል። ገባሽ? እኔ ለይች ጥያቄ አለኝ። አሁን ይህ ስራ ከመጀመሪያ እስካሁን ባለበት ደረጃ ማለት ነው ሙሉ ለሙሉ ስራ ነው ብለሽ ታምኛለሽ? እሺ ስራ እስከሆነ ማለት ነው የመጀመሪያ ህመሟ ብዙ ነገር የየንባታለች በመካከል አወቀች ይባል እና የእሷን የመጀመሪያ ፓርቷ ላይ ያየሽው አንቺ በምንድን ነው የምትወስዱ? በስራ ነው ወይስ በሪል ነው የምትወስዱ? አንድ ነገር የምነግርሽ ነገር ትንሽ ፐርሰንቱ የመጀመሪያውን ሰዓት አታውቅም ልቻለሁ። ሌላውን በሙሉ ታውቃለች። አንቺ በራስሽ አንድ ሴት አንድ አብሮሽ ያለ ሰው አይደለም እርጉዝ ሴት አስረግዣለሁ ብሎ ፊት ለፊትሽ አምጥቶልሽ ተይውና ወሬ ብትሰሚ እንኳን ዳግም ያን ሰውዬ ኦኬ አንድ ቀን ሄደሽ ልታገኙ ትችያለሽ፣ እውነቱን ከሱ ማወቅ አለብኝ ብለሽ 2-3 ቀን በተለያየ ቻናል እየተጫነ እየተመላለሽ ሄድሽ፣ አልጋ ክፍል እያንኳኳሽ እየሄድሽ አብረሽ ቆመሽ ታወሪያለሽ። ውጭ እየተባሽ የተገፈተሽ ማጣራት አለብሽ። በደንብ ማጣራት አለብሽ። የኔ እናት አንድ ነገር ልንገርሽ፣ ፊት ለፊቱ ሄጄ አዎ አብሬያት ነበርኩ አግኝቻታለሁኝ ተኝቻለሁ ማልተኛውን ብሎ ነግሮሻል ይሄ ልጅ አላስታውስም እያለ የነገረሽ የራስሽ የሆነ። ስለዚህ በቀላሉ ብዙ ነገር አለሻ ከሱ ጋር በቀላሉ የምትወጪበት አይደለማ። ብዙ ነገር አለ። ብዙ ነገር አጣርተሽ እውነት ነው ወይ ብለሽ ትክክል ነው ወይ ብለሽ ለዛም ይሆናል የምትመላለሰው እንጂ እንዴት ነው እንደዚህ ስሜታዊ የሆነች አሁን ትላንትና ያረገችውን ከትላንት ወዲያ ጥላቸው የሄደችው እስኪ ከሶስና ጋር የሆነችው ሮጠችው ከትላንት ወዲያ አሁን አመጣሽልኝ። ከሶስና ጋር የነበረችበት ጊዜ እመኝኝ እውነት ነበር። የዛ ሰዓት ላይ አታውቅም በትክክል እሷ ራሷ ምን እንደመሰለች አይተሻታል። በዛ ሰዓት ገባሽ? ሲጠይቃት ራሱ የመጨረሻ ቀን ሊያስተዋውቃት የጠራት ቀን በሰው ፈልጌ ነው ያስገኘኋት፣ ስልክም አትመልስልኝም ነበረ ምናምን ብሎ ሲጠይቃት ራሱ የመለሰችለት መልስ ምን ነበረ? ምን መለሰችለት? እኔ ዛሬ ለመጨረሻ እንደውም ላገኝም አልፈልግም ነበር አለችው። ገብቶሻል? በትክክለኛው የዛኔ ስለማታውቅ ነው። እውነቷን ነው። አዎ፣ ግን በሰውነቷ ደረጃ ከሄድሽ ደግሞ የዛን ጊዜ ደግሞ ብዙ ችግር ነበረባት። አንደኛ ነገር ከሶስና በፊት ሌላ የሚያስፈራራት ልጅ አለ ብሎ ብዙ ነገር ሲያደርጓት ነበረ። እኔ እሱም እነዚህ ጓደኞቹ የሰሩት ስራ መስሎ ነው የሚታየኝ። አሁን በደንብ እንትን ስለው የእነሱ ታክቲክ ይመስለኛል። ልጅቷ እኮ ብዙ ጫና ነበረባት በፊት። እንደገና ሴቶች አሉ ትዝ ይልሽ እንደሆነ አብራው ተከራይተው የሚኖሩት ማነው ፊፊ የሚሏት እሷን ታስፈራራት ነበር። ሌሎችም ሴቶች ያስፈራሯት ነበር። በጣም ትልቅ ስቃይ ውስጥ ነበረች እኮ ከዛ ከሶስና እሱን አናቅም ገንዬ ስለሱ አናቅም። እሱን በሌላ ስም አትጥሬ ነው ኖ ምንሽ አልገባሽም። ያ ሁሉ ስቃይ ነበረባታ። አይ ገንዬ ይሄ እውነት ከሆነ እች ልጅ ነበረች የምታስፈራራት ሰው እንትን እያለች ብዬ ነው ማስበው። ኧረ አናቅም፣ እሱን ዩዘር አናቅም። ምክንያቱም እሷም ወጣ ምንም ነገር እኔ ነኝ እንዲያረኩት ምናምን ስላለችን እሱ ውስጥ አንገባም። አሁን ስለዚህ ቪዲዮ ብቻ እናውራ። እኔ ውዶች ያለፈ ነገር አንድ ነገር የምነግራችሁ ማብላናለች እኮ ማንሽ ያው ገንዬ ታይ በኔናት እሱ ያው ልጅ ገኒ እንደው ምን የሚመስለኝ ነገር እንደውም እቺ አሁን የመጣችው ልጅ ማነው ስሟ የምትባለው
እቺ አሁን ያረገዘችው ልጅ የሚገርምሽ እንደ ፋሚሊም ጭምር ነው የምትመስለኝ። እንኳን አይደለም ሃይሚን አትመስልም ልጅቷ። እግዚአብሔር አንድ ነገር ልንገርሽ ዩዘር ዛኔት እዚህ ልጅ ከሆነ ከማነው ስሙ አብሮት ዛ ሲቀርጻቸው የነበረ የመጀመሪያ ዙር ማነው ማርክ ማለት የሃይሚ ዘመድ ነው አለ። ልጅቷ የራሳቸው ፋሚሊ ናት። እመኝኝ አትመኝኝ ከአባትየው ጋር የቀረበችበትም አንድ ላይ እንደዚህ መታ ምናምን ያደረገች እመኝኝ 100% ፋሚሊ ናት። እንግዲህ እናያለን። ግን የሆነ ነገር ነበረ፣ በነገራችን ላይ ስብር ያለ ነገር ነበር። እኔ ከትናንትና አሁን ትናንትና የቀለበቱን አስተያየት ሰጠው እንጂ ንግግሯ ወርድ በወርድ የምትናገረው በቃ የተጠና ነው። ምክንያቱም ያልሞተ ሰው ሀሳቡን አይቀይርም። ታዲያ ድግሱ የሰርፕራይዙ ላይ ለምን ወይ እንረሳክ ምናምን የሚሉ ቃላቶች፣ እንደገና ደግሞ ጨርሻለሁ ሲላት እሱ ራሱ ፊቱ ላይ ምንም ነገር አልነበራትም። ጀስት ዲያሎግ ነበራቸው እና ታዲያ ይችላለሁ አለችው። ሲያመጣት ራሱ የነበረው ነገር አሁን እጁን የእሱን እጅ ነው ማታውቀው እና ከለቀቃት በኋላ ደግሞ ምንም ነገር እንዳታረገኝ ያለችው ነገር ፈና አድርጎኛል። በነገር የማይመስል ነገር አንድ ነገር ስትወሰዴት እንደምትሄዳት ምንም ነገር እንዳታረገኝ ስትል ደስ ነው ያኔ በቃ ለካ ነበር እንደውዬ አኮ የማይመስል ነገር ነውና አንዳንድ ጊዜ የሆነ እኛ በጣም ስለምንወዳቸው የሆነ ሌላ ነገር ምክንያቱም ዝም ብለሽ በማታውቂው ሰው ግንባርሽን ትሳሚያለሽ። አንዬ አይንሽ ተጨፍኖ ብቻም አይደለም ደግሞ ምን አለች ከለቀቃት በኋላ ሚኪ ነህ አለች። የት ሄደ ሚኪ ነው እንጂ አለች። ታሲቢ ይሄ ሁሉ ጊዜ እንደዛ ጇን እንትን ምትል የአሁን እሱን ታዩ ራቅ ብሎ ቢቆም ጠረኑን ታውቀዋለች። ትቀልጃለች። ምን ነካሽ እንዴ? እንደገና ደግሞ እሱ ከያዛት በኋላ እንትን መሆኑን የምታውቂው ሚኪ ተንጠራርቶ አይቶ በመስኮት ቻው ነው ያለው። ያስቃል። በደንብ ቪዲዮን የኔ ውድ እንደውም የመሰለኝ እንትኑ ዲኮሬሽኑ እዛው ዲኮሬሽን የሚደረግበት ለሳምፕል የሚያስቀምጡት የለም እዛው ሄደው መሰለኝ ተቀረጹት። ምክንያቱም ፕሮሞሽን እየሰራ ነው እዛው ፕሮሞሽን ሰርቶ ሲጨርስ ለምን እንደዚህ አልላትም አይነት ነገር አስቦ መሰለኝ ያደረገው። ለቪዲዮንም ሰርቼ ልውጣ አይነት ነገር ምክንያቱም ልኩን ተከራይቼ ነው ምናምን